ኢና ሊላሂ ወኢላሂ ራጂዑን። እኛም ያላህ ነን፣ ወደ አላህም ተመላሾች ነን። አላህ ሱብሓነሁ ወተዓላ ሐሙድን ይዘንለት፣ ሞላ ቤተሰቦቹን አላህ ያጽናናቸው፣ አላህ በረህመቱ ሰብሩን ይስጣቸው። ለሱም አላህ ቤቱን ኑር ያርግለት። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ሳዑዲ አረቢያ ውስጥ የምትኖሩ እህቶችና ወንድሞቼ ወረቀት ለማስወጣት ብላችሁ ወደ ኢትዮጵያ ለመግባት በየመን መንገድ መልሳችሁ በባህር ሄዳችሁ መልሳችሁ በባህር የምትሄዱ እህቶችና ወንድሞች እውነት ለመናገር ካሁንም በፊት ብዙ እህት ወንድሞቻችንን አተናቸዋል። ዛሬም ደግሞ እንደሰማነው የሳዑዲ አረቢያ መንግስት መግለጫ አውጥቶ ነበረ። ሁላቸውም እንዲጠነቀቁ ሲናገር በዚህ ሳምንት አንድ መረጃ ሲስተላለፍ አይቻለሁ። ሆኖም ወንድማችን ሐሙዲ ወደ ኢትዮጵያ 1 ሚሊዮን ብር ከፍሎ ወደ ኢትዮጵያ መጥቶ የራሱን መታወቂያ ለማሰራት የራሱን አይዲ ካርድ ለማያዝ ወደ ኢትዮጵያ ጉዞውን አርጎ ነገር ግን ሀሰበበት ሳይደርስ ህይወቱ መንገድ ላይ አርፋለች። እጅጉን በጣም ያሳዝናለን። ይህን ቪዲዮ ሁላችሁም አዳምጡት። ምንም እናንተ 1 ሚሊዮን ብር ካላችሁ 1 ሚሊዮን ብር ከፍላችሁ መታችሁ መልሳችሁ ወደ አረብ ሀገር ስትመጡ ወደ ሀገራችሁ ስትገቡ ምን ያህል ብር ይዛችሁ ለመመለስ ነው መልሳችሁ ወደ ሳዑዲ አረቢያ የምትጓዙት? ወይንም ደግሞ ወረቀት ለማሰራት በባህር ብላችሁ የምትሄዱት ባይኖራችሁስ ቢቀርስ? እውነት ብዙ እህት ወንድሞቼ ማለት ነው ይህን ነገር አስባችሁት ወደ ኢትዮጵያ የምትመጡ አላችሁ። ብዙዎች በየመን መንገድ ላይ ቀርተዋልን። ብዙዎች ያሳራት ሆነዋልን። ብዙዎች ቀባሪ ሳያገኙ መንገድ ላይ ፈሰው ቀርተዋልን። እውነት የሐሙዲ መሞት እኔ አላመንኩም ነበር። እነ አዚዛና እንደዚሁም እነ ሸዋዬ ሲሰሩ ወላሂ ሳይ ነው እንጂ የጥላት ወሬ ነበር የመሰለኝ። ሐቂቃ እውነት በጣም ነው ያዘንኩት። እሱ ምን ነበር ያለው? ይችኑ የተረገመች ወረቀት ለማሰራት ወደ ኢትዮጵያ ለህር ነው ብሎ ጓደኞቹን ተሰናባብቷለን። ዱአ አድርጉልኝ፣ በሰላም ከተመለስኩኝ መልሼ መጥቼ እዘይራችኋለሁኝ። እውነት በጣም ነው የሚያሳዝነው። ታዲያ የሐሙዲ መልእክት እንደዚህ ይል ነበረ። ይህን ወረቀት ለማሰራት ወደ ኢትዮጵያ ጉዞ ላረግ ነው። አላህ ከፈቀደና አላህ ካሳካልኝ መልሼ መጥቼ እዘይራችኋለሁ። ዱአ አድርጉልኝ ይል ነበረ። ታዲያ ወንድማችን ሐሙዲ ጉዞውን ወደ ሳዑዲ አረቢያ ለማድረግ በየመን መልሶ ወደ ኢትዮጵያ ለመግባት ባረገው መንገድ የወንድማችን ሐሙዲ ህይወት ላትመለስ እስከ መጨረሻው ተሰናብቶ ሄዷለን። ብዙዎች ይህን እየሰማችሁ ነገም ሳትማሩበት ደግማችሁ መንገድ ትገባላችሁ። ነገር ግን የህይወታችሁ ጉዳይ ሳያሳስባችሁ የራሳችሁ መሞትና የራሳችሁ መኖር ሳያስጨንቃችሁ እናንተ ሐሳባችሁ ወዴት ነው? አሁንም ይሄን የሐሙዲ መሞት ለዛሬና ለነገ ይሆናል ትምህርት የምናረገው። ነገር ግን ነገ ደግሞ ሌላ ወንድማችን ሊሄርቲል ተው አትሂድ ብለን እጁን አንይዘውም። እኔ ይሄን ቃላት ለሚወዳቸው ለሚያከብራቸው ቲክቶክ ላይ እየወጡ ተው ለሚሉ ሰዎች ነው ሐሙዲ በውስጥ ገብቶ ዱአ አድርጉልኝ አላህ ከፈቀደና አላህ ከሻለኝ መልሼ ከመጣሁኝ ልዘይራችሁ እችላለሁ ብሎ ቴክስት አድርጎላቸዋል። ወንድማችን ሐሙዲ ግን እንደፈራውም እንደጠረጠረውም ላይመለስ ወደ መጨረሻይቱ ዓለም ተሰናብቶ ሄዷል። ሳዑዲ አረቢያ የምትኖሩ እህት ወንድሞቼ ወረቀት ሳይኖራችሁ ይቀር። እናንተ ይሄን ያህል ዓመት ሰርታችሁ ያጠራቀማችሁትን ገንዘብ አንዲት ብጣሽ ወረቀት ለማየት ስትፈልጉ ራሳችሁን አደጋ ውስጥ ከታችሁ ራሳችሁን ሞት ውስጥ አስቀምጣችሁ የምትጓዙ እህት ወንድሞቼ 1 ሚሊዮን ብር ከከፈላችሁ እናንተ ለምን ሌላ ሀገር አትሄዱም? ህጋዊ ሆናችሁ ለምን ብላችሁ በባህር መታችሁ እንደዛ መከራ ስቃያታችሁን አይታችሁ መታችሁ መልሳችሁ አሁን ደግሞ በባህር መታችሁ ህይወታችሁን የምታጥፉት? ምን ነው የሚመክራችሁ ጠፋ? ምን ነው የሚያስተምራችሁ ጠፋ? እውነት እስካሁን ድረስ የሞቱ እህት ወንድሞቻችን ለኛ መማሪያ ሳይሆነን ቀርቶ ነው? ኑሮ ለማንም ደልቶትና ተመችቶት አያውቅም። እውነት ልንገራችሁ 1 ሚሊዮን ብር ካላችሁ አገራችሁ የተሻላችሁትን ስራ ሰርታችሁ ትኖራላችሁ። አረብ ሀገር ላይ የቻልነውን አመት ሰራን፣ ለፋን፣ ተገዘገዝን። ግን ምንድነው ያደረግነው? መኖሪያ ፍቃድ የለሽም፣ ሌላ ቦታ ላይ ሂጅበት። ዱባይ አለች፣ ኮይት አለች፣ ኳተር አለች።
ከኖርሽ ግን ግማሽ ቂጣ ላንቺ አላህ ከባረከልሽ ይበቃሻልን። የግማሿን ግማሽ ቂጣ ራሱ አላህ ላንቺ ከፈቀደልሽና ሐላል ከሆነልሽ ይበቃሻል። ባለን ካልተብቃቃን ያለንን ሳናመሰግን ያለንን ሳንበላ ባለን ገንዘብ ሳንሰራ እኛ ያሳራት ሆነን መቅረታችን እጅጉን በጣም ያሳዝናል። እውነት ልንገራችሁ ይህን ቪዲዮ ስሰራ ቪዲዮ መቀረጽ ፈልግ ነበር ራሴ ወጥቼ መስራት፣ ግን እውነት ለኔ ማለት ነው የሐሙዲ መሞት ስሰማ አላመንኩም። እኔ ብዙ ጊዜ እናገራለሁ ሶሻል ሚዲያ የምናውቃቸው ሰዎች ሲሞቱ ከተወለዱን ቤተሰቦቻችን በላይ እንደምንወዳቸው የምናውቀው መች ነው? ሲሞቱ፣ ሲታመሙ፣ የሆነ ነገር ሲደርስባቸው። እኔ ሳይ እውነት አንዳንድ ክፉ ጥላቶች፣ አንዳንድ የሰው መኖር የማይፈልጉ መርዘኞች እነሱ ሐሙዲን ሞተ እያሉ ነው እያልኩ ነበር። እውነት ልንገራችሁ ግን ሰው የሚወዳችሁ፣ ሰው የሚያከብራችሁ፣ ሰው የሚከተላችሁ መች ነው? ስትሞቱና ስትሞቱ ብቻ። የሐሙዲን ኮሜንት እየገባችሁ ብታነቡት ስንት ወደ 1000 ምናምን ሰው ኮሜንት አስቀምጦለታል። ሐሙዲ አይዞህ ወንድሜ አላህ ይዘንልህ፣ ሐሙዲ አላህ ይማርህ፣ አላህ ይከተልህ፣ አላህ ጽናህ። የማይጻፈው የማይኮመተው ኮሜንት የለም። በህይወት ታላችሁ ግን ማንም ኮሜንት ገብቶ አይጥፍላችሁ፣ ማንም ላይክ አያደርግላችሁ። ምን ያህል ሰው ስንሞት ምን ያህል ሰው እንደሚወደን ምን ያህል እኛ የተጎዳለታ ሰው እንደሚከተለን የምታውቁት ዛሬ የሐሙዲን ኮሜንት ገብታችሁ ስታነቡት ነው። እውነት እኔ በጣም ነው ያዘንኩት፣ በጣም ነው የደነገጥኩት። ማመን እስካቃተኝ ድረስ በዚህ ልክ እውነት ወላሂ በጣም በጣም ነው የገረመኝ። በቃ እኛ ዛሬ ታይተን በቃ ንፋስ ነን፣ እፍ ብለን የምንጠፋ ንፋሶች ነን። ብዙዎቻችን ታዲያ ገንዘብ የለን፣ እንደዚህ አልሆን፣ ህይወታችን አልተስተካከለ። ማሪ አላህ ያለው ይሆናል፣ አላህ የቀደረው ይፈጠራል፣ አላህ የከሰተው ሁሉ ክስተት ይሰራል፣ ይፈጠራል። ባንቺ ላይ ለመኖርሽ ምንም ያህል ዋስትና የለሽም። በዚህ ሰዓት አንድ ወጣት ምን ያህል አመት እንደሚኖር አይታወቅም። ገባችሁ? እናንተ ግን ለማግኘት፣ ለመብላት፣ ለመጠጣት፣ ለመልበስ፣ ለመደሰት ወላሂ ባላችሁ ተደሰቱ። ባላችሁ ጊዜ ብቻ ተብቃቁባት። ባላችሁ ሰዓት ብቻ ተደሰቱባት። ሀለዛ ልንገርሽ፣ አንቺ ስላለቀሽ፣ አንቺ በባህር ስለመጣሽ፣ አንቺ አረብ ሀገር ስለተገዘገሽ ያልፋል ብለሽ ከሆነ አበደን አበደን አይሳካም። አላህ ላንቺ ያለውና አላህ ላንቺ የፈቀደውን ነገር ሲሆንና ሲሆን ብቻ ነው። እኔ እውነት ልንገራችሁ ይህን ሰዓት አንዳንድ ጊዜ በቃ ራሴን ወቅሳለሁ። ምክንያቱም ሰው ሲሞት በቃ ሞትን አስታውሳታለሁ። በቃ ዋነፍሴ 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 እላለሁኝ። ግን ያ ሰውዬ ከሞተ በኋላ በቃ እኛ ባዶ ነን። እውነት ወላሂ በጣም ነው ያዘንኩት ሀቂቂ